መተው አምላክን እስካልተሳደቡ ድረስ አምላክን የማይሳደቡ ከሆነ ምናምን ነገር በቃ ብቻ ከሁሉም ጋር በሰላም ኑሩ ስለተባለ በሰላም የተለያዩ ነገሮች ላይ ሊሰራ ትችላለህ። ንግዱ ላይም ምኑ ላይም የተለያዩ ጉዳዮች ላይ ማለት ነው። እዛ ውጪ ግን አደገኛ ይሆናል። ኦኬ እዚህ ጋር ለመግባት የፌሚኒዝም አይነቱ አይወስነውም ወይ? አሁን ለምሳሌ አይ ቲንክ ሁለት ቅድምም ስል ነበረ ጠዋት ላይ ሁለት አይነት ፌሚኒዝም ነው እየመጣ ያለው ኢትዮጵያ ውስጥ። አንደኛው ክላሲካል ፌሚኒስት የሃይማኖተኛም ነን ከዛ ደግሞ ለሴቶች መብት እንቆማለን የሚሉ ጄኒውንሊ እውነት ለመናገር የምራቸውንም የተጨቆነቿን ሴት ድምፅ ይዞ ለማውጣት የሚታገሉ አሉ። ከዛ ደግሞ ሁለተኛው ደግሞ ራዲካል ፌሚኒዝሙ ቀጥታ ከዌስተርኖቹ እንደወረደ የሚመጣ አለ። ፈንድድ ሆኖ በትክክል ስትራክቸር ተሰጥቶት የጀንደር እንትንን ዲኮንስትራክት ለማድረግ ጀንደር ሶሳይታል ኮንስትራክሽን ኤኒ ሶሳይቲ ውስጥ ኮንስትራክት የተደረጉ ሮሎችን ጾታ የሚባለው ትርጉም በአጠቃላይ እንደገና ደግሞ ሃይማኖት እነዚህን ሶስቱን ነገር ዲኮንስትራክት ማፍረስ ነው። ምክንያቱም አሁን አይታችሁ ከሆነ ራዲካል ፌሚኒዝም ኢንተርሴክሽናል ፌሚኒዝም ምንድነው የሚያቀነቅኑት? ካልፈረሰ መስራት አንችልም ነው። ኦኬ ለምሳሌ አሁን ሁለቱም ጎላቸው የሴትን መብት ማስከበር የሚል ነው የተነሱት። ነገር ግን ያንን ጎል ለማሳካት አንደኛው ከሃይማኖት ጋር ካለው ሶሳይቲ ጋር ካለው እንትን ጋር እንሂድ የሚል ክላሲካል ፌሚኒስቶች ላይክ ሞር ፈርስት ዌቭ ላይ የነበሩት አይነት ራይቶች ብቻ የሚያቀነቅኑ አሉ። ከዛ ደግሞ ኖ ፈርሶ ሙሉ በሙሉ ድምጥማጡ ጠፍቶ የሮል ትርጉም ጠፍቶ የጾታ ትርጉም ጠፍቶ ገባክ? ከዛ ደግሞ የትዳር ትርጉም ጠፍቶ ኤቭሪቲንግ ፓትሪያርክ የሚባል ኤኒቲንግ ያሉትን የሶሳይቲ ኮንስትራክት ከሃይማኖት ለዛ ሁሉ ደግሞ አንቅሮ የያዘው ሃይማኖት ስለሆነ እነዚህ ሁሉ ነገሮች ጠፍተው እንስራ የሚል ነው። ይሄም ባይዘዌ የተነሱ ነበሩ። ይሄ በ19ኛው ክፍለ ዘመን የውመንስ ባይብል የሚል ያነሳች ኤልዛቤት ካንዲ ምናምን የምትባል ካንዲ ስታንተን ምናምን የምትባል ሴት ነበረች። ማታ ምን እንዳለች በጣም የሚገርም ነገር ቆይ የተባለችው ሐሳብ ላይ ለመጨመር ማለት ነው። ኢቭን መጽሐፍ ቅዱስ ለምሳሌ ሴቶችን አይስበኩ ይላል፣ እኔ ግን እሰብካለሁ። መጽሐፍ ቅዱስ እንደዚህ ይላል፣ እኔ ግን እንደዚህ ያደርጋለሁ። እንደዚህ አይነት ትርጉሞች ራሱ ሰው ዝም ብሎ የሚተረጉም ከሆነ አሁን አሌት ያለችውን አይነት ነገር አያመጣም። ምንም እየመረጥን እንትን እንበል የሚሉ ማለት ነው። እና ግን ሌላኞቹ ደግሞ ሙሉ በሙሉ ሶሳይቲው ይፍረስ የሚሉ ናቸው። አሁን እዚህ ላይ የምንሰማቸው ሁለቱንም እየሰማን ነው፣ ግራ እየተጋባን ያለ ነው ብዬ አስባለሁ። ሙሉ በሙሉ ራዲካሊዝምን የሚያቀነቅኑት ለምሳሌ አምላክ ራሱ ወንድ አይደለም የሚል ሌላም ያው አቦነሽ ምናምን እንደ ቀልድም ቢጀምሩ እና የና አቦነሽ ቲሞች ማለት ነው። እና አምላክ ወንድ አይደለም፣ እንደገና ደግሞ ሃይማኖታችሁን በፍጹም ሪስፔክት አናረግም፣ ክርስቶስንም አንቀበልም የሚሉ ምንም አይነት ለሃይማኖትም ሪስፔክት የሌላቸው ሰዎች ናቸው። እንደዚህ አይነት ሰዎች ሲመጡ ባይዘዌ የተማሩትን ነው የሚያመጡት፣ ከየትም አይደለም። እንደዚህ አይነት እኔ አሁን እንደሱ አይነት ሰዎች ሲመጡ በጣም ሪያክት አናደርግ፣ ምክንያቱም የተማሩትን ነው ይዘው የሚመጡት። ራዲካል ፌሚኒዝሙ የሚያስተምራቸውን ነው። ራዲካል ፌሚኒዝሙ ምንድን ነው የሚያስተምራቸው? አላማው ራሱ ሃይማኖት ማፍረስ። አማኝ የተባለ ሴት ምክንያት ሊበርቲያቸውን ሊያገኙ አልቻሉም፣ የነፃነታቸውን። ከዛ ደግሞ ይቀጥላል ባይዘው ሰልፍ ዲስከቨሪ ውስጥ ይገባሉ። በጣም ሳታኒክ እንትን ያላቸው የራስን ዲስከቨር ማድረግ ይሄ የፖርኖግራፊ እንደገና ፖርኖግራፊ አድቮኬት ፖርኖግራፊ እንቃወማለን ይላሉ። ነገር ግን አዘ ሴም ታይም የሰልፍ ዲስከቨሪ እና የራስን እንትን ከራስ ጋር ይሄ ምንድነው የሚባለው ራስን ማርካት አይነት ነገር ሁሉ ኢንተርቴን እንድታደርጉ ነው የሚጋብዟችሁ። ባይዘወይ እኔ ሊትራሊ ከነሱ ጋር በትክክል ዲስከስ ያደርጉ ስለሰማቸው ነው። እንደዚህ አይነቱ ፋር ራዲካል አሉ። ከዛስ ነው ይሄኛው ራዲካሊዝም ደግሞ ያልገባቸው ፌሚኒስት ነኝ ሲሉ ከነዚህኞቹ ጋር አብረው እንትን የሚሉ የተዋገ ምንድነው አብረው ወገንተኛ የሆኑ ነገር ግን የሴት መብት ደግሞ የሚከነክናቸው የሴት መብት የእውነት እንትን መከበር አለበት የሚሉ ደግሞ ፌሚኒስቶች አሉ። አሁን ሁለቱም ሲመጡ ባይዘዌ እኛ እንደ ሶሳይቲ ምንድነው ማድረግ ያለብን የሚለውን ቁጭ ብለን ማሰብ አለብን ብዬ አስባለሁ። ላይክ እንደዚህ አይነት የሃይማኖትም ይዘን ሃይማኖት ውስጥ ገብተን እንስራ የሚሉት ሪሊ የእውነትም ለሴቷ ብቻ መብት የቆመ ፌሚኒዝም ያራምዳሉ የሚለው ሌላ ጥያቄ ነው። ለዛ ነው አሁን እኛ ፌሚኒዝም ጋር ስንመጣ ሀገር በቀል የሆነ ያስፈልገናል እላለሁ እኔ ሁል ጊዜ። ሀገር በቀል የሆነ
የራሳችን if it is advocacy የራሳችን የሴቶች ሀገር በቀል ሌላ ስም ልንሰጠው እንችላለን። አድቮኬሲ ያስፈልገናል። አለዛ ወደድንም ጠላንም ከራዲካሎቹ ጋር እንትን እያደረግን ነው፣ አብረን እየተያዝን ነው። which is እውነትም ገልጣችሁ ስታዩ እነዚህን ሰዎች መጽሐፋቸውን ስትገልጡ ዌብሳይታቸውን ስትገልጹ ራዲካሎቹ አድቮኬት ያደርጓቸዋል፣ ይደግፏቸዋል። ስለዚህ የትኛው ጋር ነው ክሊር ከት ያለው? አሁን ለምሳሌ ጆርዲ ብትመጣ where is your clear cut ብዬ ጠይቃታለሁ እኔ what is your stand እዚህ ጋር ገባክ? ኢቭን ሃይማኖት ጋር ሃይማኖተኛ ነኝ ካለ ሰው ሃይማኖቱ ነው የሚበልጥበት ወይስ ፌሚኒዝሙ ነው የሚበልጥበት? አይ ኖ ፌሚኒዝሙን አስበልጣለሁ፣ ሃይማኖቱን ሲመቸኝ ብቻ ነው የምከተለው። ለምሳሌ መጽሐፍ ቅዱስ ላይ የምከተለው ነገር እኔ የፈለኩትን ብቻ ነው እየመረጥኩኝ ሲሉ ነበር። አሁን ሲሶ እንዳለ እኔ እየመረጥኩ ነው ማነባው፣ ሴሌክቲቭ ነኝ እያልክ ከዛ ደግሞ ፌሚኒዝምን አራምዳለሁ ካልክ you're not a Christian። ሲጀመር ክርስትና ከሆነ እንደወረደ እንደ ተጻፈ ነው የምትቀበለው፣ አለቀ። ከዛ በኋላ ሲመች የምታመቻመቻው ነገር አይደለም። እና ይህንን ነገር በደንብ ማስታረቅና ክሊር ከት ማድረግ አለባቸው ብዬ አስባለሁ። ፌሚኒስት ነን ብለን የሚመጡ የኢትዮጵያ ሴቶች ምናልባት አንድ ሀሳብ ለመስጠት ሰላም ለሁላችሁ ብያለሁ። ይቅርታ ኪል ሀሳብ ልትሰጥ ነበር? አይ በቃ ዴቭ ሂዱበት እናንተ ምናምን። እኔ ድንገት ዝም ብዬ ስገባ ይህን ነገር ያነሱት እንጂ እንኳን መቆየትም አልችልም። ሀሉ ግን በቃ እንትን እንላለን እናወራለን ምናምን። ላይቫችን ላይ አንድ ቀን እንጋብዝሽ ይሆናል ጌታ ይፈቅድ። በቃ ሰላም ቆዩልኝ። ቀጥል ዲያቆን። እሺ ምንድን ነው እኔም ትናንትና እንዳልኩት ማንም ሰው ባይ ዘ ዌይ ላይክ they have freedom የፈለጉትን ነገር ለማድረግ የፈለጉትን ሀሳብ ለማንሳት የፈለጉትን ነገር ለማድረግ ፍሪደም አላቸው። እንደ ቤተክርስቲያን ሰዎች ደግሞ እኛ ኃላፊነት አለብን። ምንድነው ለህዝቡ የሚጠቅመውን ነገር ለሶሳይቲው የሚያስፈልገውን ነገር ማስተማር አለብን እና አሁን እኔ ዛሬ ላይ ቁጭ ብዬ ባለው ነገር አሴስ ሳደርግ የተጀመረው ሶሳይቲ ማነው የተጀመረው ሙቭመንት ከጥቅሙ ጉዳቱ የበዛ ይመስለኛል ለክርስቲያን። አንድ ሰው እኔ ክርስቲያን ነኝ ለሚለኝ ሰው ኦኬ ሴቶችን መደገፍ ከፈለክ ጥሩ ነው፣ ከዚህ ሙቭመንት ጋር ግን እንደው ባትገባ ብዬ ነው መክረው። አሁን ባለው ላይ ማለት ነው። አሁን ባየሁት አሁን በሰማሁት ላይ it's not good። ለምሳሌ የኔ ተማሪዎች ፌሚኒዝም እንትን ሙቭመንት አለ ኢትዮጵያ ውስጥ እና ጆይን ላደርግ ነው ቢሉኝ ኖ እዛ ጥሩ አይደለም እላለሁ። ምክንያቱም ያየሁት ነገር it's unhealthy ቀደም እንደተባለ ማለት ነው። እና ትናንትናም I was really pushing to get like some clarity በተለይ ኖ እኛ የክርስቲያን ፌሚኒስት ነን የእንትን ነን የሚሉት እህቶች until I hear like more criticism አሁን ባለፈው በተደረጉት ዙሪያዎች ማለት ነው በሪሊጅን ላይ በምናምን clear cut የሆነ criticism እስከምሰማ ድረስ አሁን እህታችን ሀሌታ እንዳለችው መጠንቀቅ ያስፈልጋል። አይ ቲንክ ትናንትና ማታ ግን ያደረግነው በጣም ጤናማ አይነት ውይይት ይመስለኛል። የእውነት እንደዚህ አይነት እህቶች they need to come more and be more vocal and they need to be more በተለይ በዚህ በሃይማኖት ዙሪያ ላይ የሚነሱትን ጥያቄዎች እነሱ ራሳቸው መከላከል አለባቸው እንጂ አሁን ያለው ኢሜጅ ሰው መብት አለው ሃይማኖት አልቀበልም ቀደማ አሁን ትናንትና የተነሳው ይሄ ነው እኔ እምነት የማለት መብት አላቸው። ያንን አይዲዮሎጂ ግን ሙቭመንት ውስጥ ካስገቡት እኛ ደግሞ እንደ ሃይማኖት አስተማሪዎች or whatever የምንባለው ይህንን ነገር ደግሞ ለህዝቡ ማስተማር